ምንድነው የሚሰራለው? ቋንጣ በድርቆሽ ቋንጣ ተሰራቀሰ ይላል። ልጅ ያለው ከአባቴ ጋር ተስማምቼ የምሰራው አንድ ስራ እሱ ብቻ ነው። በጣም የሚሸተኝ ነገር አለ ደግሞ እዛ አካባቢ። ልዩ አርጌ ነው መስራት የምፈልገው። እኔ ደግሞ ሳጎር ሲጣፍጥ ስደት ወደ ሱዳን ነበር ሄድኩት። የትኛውን ጀመር? ማኬትስ ቢጀመር ስንቱን ምግብ አበላሽ መሰለሽ የለመድኩት። ካልቀመስኩ አልበላም እኔ። ቤተሰቦቻችን ወደ ቤት ሞቅ እንዳለ ቀጥሏል። አብራችሁን ስላላችሁ እጅግ አድርገን እናመሰግናለን። አሁን የምንገኘው እልፍኝ ገበታ ሰዓት ላይ ነው። እልፍኛችን ውስጥ ደግሞ የማሂ ኬተሪንግ እንዲሁም ደግሞ የማሂ ሽሮ ባለቤት ማህሌት በላይነህ ተገኝታለች። ከሷ ጋር ቆንጆ ምግብ እንሰራለን። በደንብ ተከታተሉን። እናንተ ማሂ እንኳን ደህና መጣሽ። እንኳን ደህና ቆያችሁኝ። አመሰግናለሁ በጣም አክብራችሁ ስለጋበዛችሁ። እኛም በጣም እናመሰግናለን። በጣም ነው የሚያምረው አደራደሩ፣ እቃዎቹ፣ ሁሉ ነገሩ በጣም ያምራል። ጥንቅቅ ብሎ ነው የመጣው ዛሬ። አመሰግናለሁ። ምንድነው የሚሰራለው? ዛሬ ምን ሰራው ቋንጣ በድርቆሽ ያው ቪዲዮውን ሳይ ከዚህ በፊት ተሰርቶ ስለማያቅ ለየት ለማድረግ ከዛ ደግሞ ሰርተናናቅም ጭቅና ጥብስ እንሰራለን። ተወዳጅ ምግቦች ዛሬ። እሺ እሱን ነው የምናደርገው። ምን አለ እዚህ ጋር እሱን ለመስራት? ግብአቶቻችን ደግሞ ዘይት አለን፣ ሽንኩርት አለን፣ የደረቀ ቋንጣ አለን፣ እሺ ቲማቲም የተከተፋለን፣ ጨው አለን፣ በርበሬ ለጭቅና ጥብስ የሚሆን ቲማቲም፣ ነጭ ሽንኩርት፣ ጥብስ ቅጠል ወይም አዝመሪኖ የተፈጨ፣ ኮረሪማ፣ ቃሪያ፣ ቅቤ፣ ሚጥሚጣና አዋዜ ናቸው። በጣም የሚሸተኝ ነገር አለ ደግሞ እዛ አካባቢ። ምንድነው? ሰርፕራይዝ ነው። በኋላ ይሻላል። በኋላ እዛ ጋር ግን አይቡ ይታያል። የተከደነው ተከድኖ ይብሰል፣ የተከደነው ይቀመጥ። በኋላ ይሻላል። በጣም ደስ ይለኛል። እንኳን ደህና መጣሽ በድጋሚ። እሺ አመሰግናለሁ። ቤተሰቦቻችንም እንዳያችሁት ቆንጆ ድርቆሽ ፍርፍር፣ የቋንጣ ድርቆሽ ፍርፍር እንሰራለን። ጭቅና ጥብስ አለ፣ ሁሉም ነገር ተሟልቷል። በደንብ ተከታተሉ። እናንተም ስራ እንጀምራ። ማሂ ከምድር ምን ጀምረው? ሽንኩርታችን ንክተፍና እሺ ብዙ ነገሩን አጠናቀሽ ነው የመጣሽው? አዎ። የጨርቆስ ልጅ ነሽ ማሂ? አዎ የጨርቆስ ልጅ ነኝ። የጨርቆስ ልጅ ተወልጃለሁ መንደር። አዎ በጣም እንዴት ነው እዛ አካባቢ አስተዳደግ ንገሪኝ እስቲ። ደስ ይላል በጣም ብዙ ጓደኞች አሉክ። ያው ጎረቤትም ሁሉም ሰው ወላጅክ ነው እንደ ወላጅ ነው እንትን የሚሉክና ደስ ይላል። ትምህርት ከጨረስሽ በኋላ ወደ ስደት ነው እንዴት የሰማሁት? አዎ። ወዴት ሄድሽ ንገሪኝ እስቲ። ኤሌመንተሪ ተማርኩት ብሔራዊ ነው። ሃይ ስኩል ቦሌ መድኃኔዓለም ነው የተማርኩት። ስደት ወደ ሱዳን ነበር ሄድኩትኝ። ምሰራው የነበረው የውጪ ማለት የሻይ ቡና ሱዳኖች በተለምዶ እኛ ጋር አሁን የተለመደው አይደል? የሻይ ቡና ስራ ውጪ ላይ እነሱ ጋር ኖርማል ነው። ውጪ ሻይ ቡና የተለመደ ነው። ትኩስ ነገር በጣም አገራቸው ሞቃት ስለሆነ ሻይ ቡና ስራ የተለመደ ነው። ልክ አሁን እኛ ሀገር ቡና ጠጡ ተብሎ እንደተከፈተው ማለት ነው። እንደዚህ በረንዳ ላይ ምናምን እንደሚሰራው እሺ እንደዛ አለ። የራስሽን ነበር መሰሪው እዛ ወይስ ተከትረሽ? ሼር ነበር መሰራው ከአንድ ሱዳናዊት ጋር። እሺ ቦታው እቃዎቹ የራሷ ናቸው። ቀን ሙሉ ነው ይሰራለው። አስቤዛ እኩል እንገዛለን፣ ብሩን እኩል እንካፈላለን። ከዛ እንዴት ሆነ ስራው? የሱዳን ኑሮ ትንሽ ከባድ ነበረ። ልጅነትም ስለነበር ከቤት ወጥቼ ነው ሄድኩት ምናምን ከባድ ነበረ። ግን ተመልሼ እድሎች ማስተካከል እንደምችል ተሰማኝ። ቤተሰቦቼም በጣም ፍላጎታቸው ያ ስለነበር ተመልሼ ያው ትምህርት እንድማር ነገሮችን ማስተካከል እንደምችል አስቤ ነው የመጣሁት ማለት ነው። ወደዚህ መጣሽ? ምን ያህል ቆይሽ እዛ? 1 አመት። ምን እናርክ ቀጣይ? አሁን ሰይታችን እናድርግና እሺ ከተመለሽ በኋላ እንዴት ሆነ ነው? ከተመለስኩኝ በኋላ ያው ቤተሰቦቼ እናቴም አባቴም ሰራተኞች ነበሩ። ያው ቤት ውስጥ ችግር አልነበረም ብዙ። ያው ግን እኔ ልቤ በጣም እንትን ነው ቶሎ እነሱን ለማገዝ ለመርዳት ምናምን ነውና ከአባቴም ውጪ ከአባቴ ፍቃድ ውጪ ነበረ ሲሄድ። አዎ ከዛ ይጨመርን ቲማቲም። አዎ አሁን እየሰራን ያለነው ቋንጣውን ነው አይደል? አዎ ቋንጣውን ነው የምንሰራ ያለነው። ከዛ ተመለስኩኝ ትምህርት ጀመርኩኝ። ከዛ በፊት ግን የዛኔ ኤርናሞል አዲስ ህንጻ ነበርና እዛ ካፌ ውስጥ
ማስተናገድ ጀምሬ ነበር ሱዳን ከመሄዴ በፊት ማለት ነው። ኦኬ አስተናጋጅ ሆነሽ ሰርተሻል? ፕሮሰሱን እያደረኩኝ አንድ ካፌ ውስጥ ስካይላይት የሚባል ካፌ ውስጥ አሁን እንኳን ተዘግቷል የለም እዛ አስተናግድ ነበረ። ከዛ ስመለስ ቀጥታ ትምህርት ነው አጭር ኮርስ ወስጄ ምሰራበትን ነገር ነበር የፈለኩትና ምን ተማርሽ? የምግብ ዝግጅት ግሎባል የሚባል ኢንስቲትዩት ነበር። የምግብ ዝግጅት ተማርኩኝ። ከዛ በዛ ስራ ማፈላለግ ጀመርኩኝ ማለት ነው። ከልጅነትሽ ጀምሮ የምግብ ነገር በጣም ይመስጥሽ ነበር ማለት ነው? በጣም ቤትም ጎረቤትም የምታወቀው በዛ ነው። ታግዣለሽ በደንብ? አዎ በቃ ወንድሜ እንደውም በቃ አንቺ ካለሽ ቅብጠት ነው ቤት ውስጥ ነው የሚለው ታናሽ። ደስ ይላል። ነጭ ሽንኩርት እንጨምር። እሺ ነጭ ሽንኩርት ያው መጠኑ እንደሚፈልጉት ነው ቤተሰቦቻችን። አዎ እናቴ ደግሞ እንትን ነው የምታደርገኝ። ይሄ እንደዚህ ያልቃል፣ እንደዚህ አትስሪ፣ እንደዚህ ሁኚ ምናምን አትለኝም። እሺ ምንም አይነት ነገር እንዳረግ ትፈቅድልኛለች። ግን ምንድነው የተማርሽው ሞክሪልና ምናምን ነው የምትለኝ ማለት ነው። ኦኬ በርበሬ ማለት አዎ እያቅላላ ቀስያን አይደለ? ከትምህርቱ በኋላ አፓረንት ተወጣ ማለት ነው። እሺ አፓረንት ወጥቼ አፓረንት የወጣውበት ስራ ቦታ በአንድ ሳምንት ውስጥ ቋሚ ሰራተኛ አደረጉኝ። ሜዳ ባርና ግሪል ይባላል። እሺ በጣም ትልቅ ቤት ነበረ በሰዓቱ። በዌተር ነበር አገባቢ ግን ባርቴንደር የቀን ባርቴንደር ይፈልጉ ነበር። ባርማን ማለት ነው። መጠጥ ነገሮች ኮርሶች ሰጡኝ፣ ትሬኒንግ ሰጡኝ። ቀስ እያልኩ ወደ ሼፍነት እገባለሁ ብለሽ ነው መጀመሪያ አንገት ማስገቢያ? አዎ በሰዓቱ ያው ሼፍነት ስራ ልምድ ይጠይቃል። ባንዴ አይሆንም አይደል? አፓረንት ትወጣለህ። ያው እዛ ሆቴል ኢንዱስትሪ ላይ ያለ እየተንቀሳቀስክ ነው እንጂ ባንዴ በቅጥር ደረጃ አይገኝም። ከዛ እዛ ለአንድ አመት ያክል ሰራሁኝ። በጤና ምክንያት ወጣሁኝ። በጣም ብዙ የስራ ልምድ ያገኘውበት ቤት ነው። እስካሁን ድረስ ሱፐርቫይዘራችን ይመጣል፣ አንቺ ጋር ይመጣል፣ ያጋራው ይጠቀማል። በአጋጣሚ ነው ያገኘኝ። እሺ ግን በጣም በቃ እንደዚህ እንደምደርሽ አቅ ነበር ይለኛል። ደስ ይላል በጣም። አዎ ጸጋዬ ይባላል። ምን ያህል አመት ማለት ነው ይሄ? 10 አመት ምናምን በላይ ኮረሪማ እናደርጋለን። ኮረሪማ አሁን ቶሎ ቶሎ አካል ጨመርን ያስፈራል አይደል? ከባርቴንደሩ ከወጣሽ በኋላ ወደ ምን ስራ ገባሽ? ለተወሰነ ጊዜ ያው ቤት ነበር የነበርኩት። ለተወሰነ ወራት ያክል ትንሽ አሞኝ ስለነበር ማረፍ ነበረብኝ ምናምን። ከዛ ሌላ ስራ ደግሞ አፕላይ ያደረኩኝ ማለት ነው። ከዛ ኤማር ሆቴል የሚባል ወደ መካኒሳ አካባቢ ነበር፣ እዛ ገባሁኝ በዌተርነት አሁንም ማለት ነው። በዛኛው ስራ ልምድ ገባሁኝ። እዛ ሆቴል ላይ ለ3 አመት አካባቢ ሰርቻለሁ። ዌተር ሆነሽ? በዌተር በሄድ ዌተር እስከ ሱፐርቫይዘር ድረስ የሰራሁት እዛ ነው። ሼፍ ሆነሽ አልሰራሽም? ከዛ በኋላ ሼፍ ሆኜ አልሰራሁኝም። ያው ለራሴ ነው፣ በራሴ መንገድ ነው፣ በራሳችን ቤት ነው ሼፍ ሆኜ የጀመርኩት። የራሴን ቁርስ ቤት ስከፍት ማለት ነው። ማሂ ሽሮ ሲከፈት፣ ከዛ በፊት ማሂ ሽሮ ሳይሆን ልዩ ቁርስ ቤት ብለን ነበር የከፈት ነው። ልዩ በቃ ልዩ አርጌ ነው መስራት መፈልገው ምናምን ብዬ ቁጭቱም አለ። ከቤትም ስትወጣ እንዴት ነው ቤት ውስጥ ስትቀመጥ ብዙ ነገር እንትን ይልሃልና ስራ ባገኝ እንደዚህ ያደርጋለሁ የራሴ ቢኖር የሚለው ነገር ስለነበር ከቤት ስወጣ ለየት ያለ ስም ለየት ያለ ነገር ነው ይዤ መውጣት የፈለኩት። ስወጣ ስሙም ሁሉ ነገሩ ልዩ እንዲሆን ማለት ነው። ልዩ እንዲሆን ማለት ነው። ከልዩ ምግብ ቤት ከመከፈቱ በፊት ነው ዳቦ ተሸጪ ነበረው? አዎ አሁን አነስ ያለ ስራ ቢሆን እየሰራው ቤት ውስጥ ትምህርት ደግሞ መማር አለብኝ ብዬ ወሰንኩኝ። ከዛ ቤት ተቀምጬ አምባሻ እጋግራለሁ፣ ያው ሳሽግ አድራለሁ። እህቴ ጠዋት ደግሞ ትምህርት ቤት ከመሄዷ በፊት አከፋፍላልኝ ትሄዳለች ማለት ነው። ሱቅ ላይ፣ ቡና ጠጦች ላይ፣ እርጎ ቤት፣ ጁስ ቤት። ከዛ ህብስት እንጋግራለን። ድፎ ዳቦ ደግሞ ግቢያችን በር ላይ ለጥፈን ህብስት ድፎ ዳቦ በትእዛዝ ከለታት አንድ ቀን ይመጣል። ብዙ አጥጋቢ አይደለም። አልፎ አልፎ ፕሮግራሞች ሲኖሩ በዓላቶች ሲኖሩ ነው አይደል? ብዙ ጊዜ እናደርጋለን እንደዛ። እሺ
ከዛ እሱን እየሰራን ከዛ በፊት ግን ከጓደኛዬ ጋር ሆኜ እንጀራ ሁላ ጀምረን ነበረ ማከፋፈል። አዎ እየጋገርን ማለት ነው። እሺ ሰፈር ውስጥ ነው ከጓደኛዬ ጋር እንደዛ እናደርግ ነበረ። ያው ብዙም አላዋጣንም፣ አልቻልንበትም። እኛ በጣም ውድ ጤፍ ነው የምንገዛው ምናምን ስራውና እኛ እና አላወቅንበትም። ከዛ እሱን ተውነው። ከዛ ያው ቤት ውስጥ ዳቦ እንጋግራለን፣ አምባሻ ምናምን እንጋግራለሁ። እንደዛ እህቴን ታግዘኛለች ማለት ነው። በጣም ደስ ይላል። አዎ ስለዚህ በሱ ገንዘብ ነው ማለት ነው ወደ ሽሮ ቤት የታደገው? አዎ ብዙም እንትን አይደለም፣ ብዙም ያክል አልሰራንበትም። ምክንያቱም አዎ ብዙ ቻሌንጅ ነበረው። አምባሻ በምንሰራ ሰዓት አንዳንድ ጊዜ ሱቆች እንደሚጠብቁ ካልተሸጠላቸው ይህንን ወሰዱትና በቃ ትኩስ አምጡልን ምናምን ይሉናል። ያህንን ወስደውናል። ያደረውን አዎ ቤት እንበላዋለን። ብዙ ነን፣ ቤት ይበላል ማለት ነው። ተቀበላችኋላችሁ? አዎ እንቀበላቸዋለን። አይወስዱልንማ ነገ እና በቃ ለኛ ኖርማል ነው። ቤት እንበላዋለን፣ ጨዋችንን ጨምር እንወስደዋለን፣ በቃ እንበላዋለን ቤት ማለት ነው። ቋንጣ በጣም ወዶ ምግብ ነው። በጣም እውነት ቋንጣ ፍርፍር ስትይ ዛሬ አለፈልን ያለው አለፈ ዛሬ ለቤተሰቡ ደስ ይላል። አሁን ላይ ሱፐርማርኬት መሸጥ ተጀምሯል አይደል? አዎ። እንዴት ነው የምታደርጉ አንቺ? እኛ ሬስቶራንታችን ውስጥ ነው የምናዘጋጀው። ትዝ ይለኛል ድሮ እኔ እናቴ እንደዚህ ከጫፍ እስከ ጫፍ ሰቅላ ወጣ ስትል እኔና እህቴ ከላይ እያወረድን ቁመትም አለ አንቸገርም እንዳይሽ ታቅሙሃል። በጣም ነበር ምን በለው። አዎ እንዴት ነው ይሄ? እሱ ደርሷል ቋንጣው። አሁን ምን ከተው ድርቆሻችንን ነው ቆንጆ ሆኖ የደረቀ ቋንጣ ሆኖ ድርቆሽ ሆኖ ይመጣል። ግን በቃ ሁለቱም ከታለን። እሺ እቺን ቤታችሁ ሞክሯት ቤተሰቦቻችን። እንዴ እኔ ልምድ እየወሰድኩ ነው። የስንቱን ምግብ አበላሽ መሰለሽ የለመድኩት። ከህብስቱ በኋላ ልዩ ሽሮ ነው የተከፈተው። እሱ እንዴት ነበር እንደጠበቅሽ ሆነልሽ? ያኛው ትንሽ አክሳሪ ነበር። አዎ ተስፋ በጣም ትልቅ ካፒታል አልነበረም፣ ብዙ አልነበረንም በሚገርምክ እና ለደላላ እንናገራለን ምናምን። ደግሞ ደላላዎቹ ሲጠሩን ሄደን እናያለን ቤት ፍለጋ። አዎ ከዛ ውድ ነው እንላቸዋለን ማለት ነው። ልክ ኪሳችን ላይ ብዙ ብር ምናምን እንዳለ እንደዛ እናደርጋለን። ከዛ የሆነ ቀን እንደዚህ ቤት ለማየት ወጥተን ወደ ቄራ አካባቢ አገኘናት ያችን ሱቅ ማለት ነው። ቋንጣችን ደርሷል። አሁን ደረሰች። አጓጊ ነው በጣም ለመብላት ደስ ይላል። ምናምን ተወዳጅ ነው። አንቺ ጋር በጣም ይሸጣል? በጣም አዎ ሰው ይወዳል። በድርቆሽም ይሸጣል፣ በኖርማልም እንጀራ አጥብ እንጀራ ይሸጣል። እንደዛ ቋንጣ ፍርፍር በጣም አንደኛ ነገር ነው። ስለዚህ ደርሷል። አሁን ቀጣይ የምንሰራው ምንድነው? ቀጣይ የምንሰራው ጭቅና ጥብስ። ምንድነው በጣም ተወጁ ምግብ አንቺ? እኔ ስጋ አፍቃሪ ነኝ በጣም። አረ በእውነት ምንም አይነት ነገር በቃ ግን የበሬ ስጋ። አዎ የሚገርም ነው። ከማሂ ቁርስ ቤት በኋላ ያው ጠየቅናቸው ባለቤቱን፣ አካባቢውና ጠጥናን በደንብ ምናምን ተከፈተ ማለት ነው። እሺ ያው የተከፈተው በቤተሰቦች እቃ ከቤት ይዘሽ ወጣሽ? አዎ ፍሪጅ ምናምን ጭራሽ ፍሪጅ አስወጣሽባቸው? አዎ ፍሪጅ ቴፕ ምናምን እሺ ከቤት ይዘን ወተን ተከፈተ ማለት ነው። ከዛ እንደጠበቅሽ ሆነ? አዎ በጣም ቆንጆ ነበረ። ሰው ደስ አለው። ደግሞ የሥራ ሰፈር ነው አይደለ? በጣም ጋራጆች፣ ስፔር ፓርት ብዙ ነገር አለ። አዎ ቤታችን እናርግና ይጋል። እሺ ብዙ ደንበኞች አፈራን። ብዙ ወዳጆች አፈራን። አገልግልም እንሰራለን እንዳልኩ። ከዛ በፊት ቤት ውስጥ እያለን ዳቦ ምናምን እየጋገርን አገልግል ሰሩን ጀምራችሁ ነበር? እሺ ቤት ውስጥ እያለው ጀምሬ ነበርና የጀመርኩበትም አጋጣሚ እሺ ባንድ ጓደኛችን የፎቶ ላንድስኬፕ ምግብ የት ይዘን እንሂድ እንዴት እንስራ ምናምን በሚል እሺ እስቲ ስራ አንቺ ምናምን አለችኝ አንድ ጓደኛችን። አገልግል ፈልጋ? አዎ የፈለገችው አንድ ጓደኛችን ናት። እኔን ግን እንድሰራ ያደረገችኝ ሌላኛዋ ጓደኛችን ናት። ስሟ ማዱ ትባላለች። ማዱ ዘራይ
በጣም ነው ማመሰግናት እሷንም። ሀሳብ አልነበረሽም ከዛ በፊት አንቺ? ከዛ በፊት ምንም አላቅም ስላገልግል። ይሄ ምልክ የዛሬ 7 አመት ምናምን አካባቢ ነውና እሷ ደግሞ በሆቴል መስክ ላይ ነው ስራዋ የነበረው የዛኔና እንዲህ እኮ የሚባል ነገር አለ እና ለምን አትሰሪም ለምን አትሞክሪውም ትሰሪያለሽ ስራ አንቺ ምናምን አለችኝ። በጣም አሪፍ ሰው ናት። አዎ በጣም ሆቴል ውስጥ ካለችበት ራሷን መስራት ትችል ነበር። ከዛ ነገረችኝ። እሺ ብዬ ተቀበልኩት ትእዛዙን ማለት ነው። ከዛ አገልግል ማቅረቢያ ጠፋ መቋጠሪያው። ምክንያቱም በጣም በትንሽ ብር ነው የምትሰራው። ያዋጣ ሳታቅ አገልግል ልትገዛ አትችልም። አገልግል ደግሞ ውድ ነው በሰዓቱም አሁንም። የስንት ሰው ታዘዝሽ? ለ10 ምናምን ሰው ነው እሺ የታዘዝኩት። በ10 እንጀራ ትዝ ይለኛል አዘዙኝ። ከዛ አገልግሉን ፍለጋ ነፍሷን ይማራት አያቴ መዋሽ ትባላለች ነገርኳት ለሷ እና እንደዚህ እንደ ቀልድ ማለት ነው እንደዚህ እኮ ብለዋልኝ ምናም ስላት እኔ ማን ቤት እንደሆነ አላቅም አይቻለሁ አለችኝ። እቺ መስዋዕን አገልግሏል። እሺ ከዛ በስነ ስርዓት ወጣ መፈለግ ጀመረች ማለት ነው። ሰፈር እንዳለ አገኘችልኝ አመጣችሁ። ያን ስራ ሰራ ነው ማለት ነው። በጣም ደስ አላቸው። ቆንጆ ሆነ በቃ ልክ እንደ ቤት ነው። ከናቴ አስቤዛው ምኑን አርጌ ቀቢውን ምናምን ሰራውት። ደስ አላቸው በቃ እናቴም ደስ አላት። እነሱ ያው ስለወደዱት ደስ አላት። ከዛ ትእዛዞች መምጣት ጀመሩ። እነሱም ብዙ ማህበራዊ ኑሯቸው ላይ ብዙ ሰው ስለሚያውቁ ጓደኞቼም በእኔም በቤተሰብም በምን መምጣት ጀመረ። ትእዛዝ ደስ ይላል በጣም መስራት ጀመርን። እንትኑ ከተከፈተ በኋላ ማለት ነው። አዎ ከምግብ ቤቱም በኋላ አገልግሎን እንሰራለን። በመሀል የኬተሪንግ ትእዛዝ ይመጣል። የልደትም የተለያዩ ፕሮግራሞች ይመጣል። ትልቅም ሰርግ ሰርተናል። እስከ 500 ሰው እዛሽ ቤት ሆነን ሰርተናል። አዎ ከዛ አገባሁኝ። እርግዝና ተፈጠረ ምናምን። ከዛ በእርግዝና ምክንያት ያው ትንሽ አልተመቸኝም ከስራው ጋር። ኦኬ ስራው በጣም አሪፍ ሆኗል። አዎ ስራው በጣም አሪፍ ሆኗል፣ ግን እኔ አልተመቸኝም። ከዛ ደግሞ መተኛት አለ። እቶቼ ተማሪዎች ናቸው ምናምን በእኔ ልክ ነገሮችን ማስኬድ አይችሉ። ኦኬ ታናሾች ነበሩ? አዎ በጣም ያግዙሻል ማለት? በጣም ደስ ይላል። በጣም ነው የሚያግዙኝ። ያው ከዛ እሱን ቤት ለ3 ወር ያክል ዘጋንና የኔም ታናሽ አለ ቤተሰብ ባለቤቴ ምናምን ተነጋግረው ትልቁ ቤት መጀመሪያ እሱን ቤት ነበረ አከራያችን እንድንከራይ ያሳዩን የነበረው። እኛ ግን ያው አቅም ስለሌለን ነው እዛች ቦታ ላይ የተከራየን። አንድ ግቢ ውስጥ ነው? አንድ ግቢ ውስጥ ነው። ትንሿ ምግብ ቤት ታች ነበረች። ከዛ ያ ደግሞ ሰዎች ነበሩበት። ከዛ ወጡ። እሱን ቤት መግባት አለብን ብለው በጣም ፑሽ አረጉኝ ማለት ነው። እዛ አንዳንድ ነገሮች ከወንድሜ ጋር ጨርሰው ምናምን አንድ ወንድማችን አለ ሀገር ውጪ ነው። እሺ ከዛ ያ ቤት ተከፈተ። ወደ ትልቁ ቤት ተሸጋገረ ማለት ነው። ማሂሽሮ ተብሎ ነው ወይስ በዛው በልዩ ማሂሽሮ ተባለ? አዎ እነሱ በቃ በስምሽ ነው መሰየም ያለበት አሉኝ። ስጋ ወዳለው ስትይ እኮ አንቺ እንዲሁ ዝም ብለሽ አይደለም ይልሽ ድምፁ ራሱ አይሻል ግርማ ሞገሱ ይለያል እኮ በቃ ማሂ ይሄ ነገር እንዳላሳርብሽ። አይ አሪፍ ነው። አዎ እሺ መስከረሻል? መስክሬያለሁ። ተጠባዝመሪ ነው እናረጋለን። ስለዚህ ወልደሽ ስትነሺ ሰርፕራይዝ አረጉሽ ማለት ነው? ሰርፕራይዝ አረጉኝ በቃ። ማሂ ኬተሪንግ ተባሉስ? ማሂሽሮ ነው። ኦኬ ማሂ ኬተሪንግ ያው ከዛ በኋላ ወልጄ ከወጣሁኝ በኋላ በሰፊው ነገሮችን ለመስራት ሙሉ ለሙሉ ወደ ስራ መመለስ ፈለኩኝ እኔ። ኦኬ እና እንደ አዲስ ነው ሶሻል ሚዲያ ላይ በፊት ምን ሰራ ነበር፣ ግን ሶሻል ሚዲያ ላይ አክቲቭ አልነበርንም እኛ። እንዴት ጀመርሽ? በጣም ሶሻል ሚዲያሽ ቆንጆ ነው በጣም ሳዩ ኢንጌጅመንቱም ሰውም ጥሩ ነው ይመሰክራል ስለ ምግብሽ። የባለቤቴ ቤተሰብ አለ ወንድማችን። ቲክቶክ አካውንታችን ብዙ አይደለም አይንቀሳቀስም። ያው እኔ ወደ ስራው ነው እንጂ ማተኩረው መቅረጹ ላይ ምናምን ብዙም አይደለሁኝም። እቶቼንም እንደዛው ምናምን በስራ ሰዓት ጭራሽ ስልክ መያዝ ክልክል ነው። አይቻልም፣ አልፈቅድም ለሁሉም ማለት ነው ከራሴም ጨምሮና
የከስተመርን ስልክ ብቻ ለማንሳት ብቻ ነው ስልክ የምጠቀመው እንጂ ለማንም አልፈቅድም። አዎ ሽንኩርታችን እናደርግ ሽሪሚሪ ሽንኩርት እና በቃ በጣም ብዙ አልተንቀሳቀሰም ነበርና እኔ ለምን አልይዝልሽም ሶሻል ሚዲያ ማናጀር አድርገሽ ቀጣሪኝና አለኝ። አሪፍ ከተንቀሳቀሰ 100,000 ካስገባሽ የሆነ ነገር ታረጊልኛለሽ አለና ባለቤቴ ላፕቶፕ ትግዛልካለሁ 100,000 ካስገባሽ 100,000 ካስገባሽ 100,000 ፎሎወር ነው። ፎሎወር ካስገባሽ በጣም አሪፍ ነው ግዥለት አለኝ ማለት ነው። እሺ አለን። በጣም እሱ ደስ አለው ማለት ነው። ተማሪ ነው ዩኒቨርሲቲ ተማሪ ነው። ኦኬ እና ናታን ይባላል። ጎበዝ ነው በጣም የዚህ ዘመን ልጅ ግን አያችሁ የሚጠቀምበት ማለት በቃ በቴክኖሎጂ ነው። የሆነ ሰው ጋር የሌለው የሆነ ሰው ጋር አለ። እኔ እንደዚህ ላርግልሽ አንቺ እንደዚህ አርጊልኝ። ጎበዝ ናታን እናግዛለን እኛ ደስ ይለኛል። በጣም ጎበዝ ታታሪ ልጅ ነው። በጣም ጎበዝም ተማሪ ነው። ከዛ እንደዛለን ከዛ ሲቀርጽ ሲፖስት ምናምን እንደፈለኩት ነው እኔ እንደምፈልገው ሆነልኝ ማለት ነው። ፍላጎት በጣም ስለነበረኝ ማሳየት ስለምፈልግ የነበረው ስራሽን በደንብ ፕሮሞት ማድረግ ጀመረ። ከዛ ብዙ ሰዎች ጋር ተደራሽ እየሆንን መጣን ማለት ነው። እና አሁን በቲክቶክ ብዙ ደንበኛ ነው ያፈራነው። በጣም አሪፍ ፎሎወርም እየሄደለት ነው። አዎ ከሱ በላይ በጣም ቫይራል ይወጣል ቪዲዮ ቫይራል በጣም እየወጣለት ነው። ይሄ ሮዝመሪ ነው አይደል? ሮዝመሪ ነው የተፈጨ ሮዝመሪ ነው። እሺ እዚህ ጋር ደግሞ ነጭ ሽንኩርት አለን። ነጭ ሽንኩርት እናደርጋለን። እየጨረስን ነው አሁን። አዎ ከለሯን ቀይር አድርጋለች ጭቅናዋም። አዎ ጨርሰናል። ማሂ እንደዛ ነው። አዎ ጨርሰናል። ስለዚህ ቤተሰቦቻችን ዛሬ በጣም ቆንጆ ቆይታ ነው ያደረግነው ከማሂ ጋር። የቋንጣ ፍርፍር በድርቆሽ ሰርተናል። እንደገና ደግሞ ጭቅና ጥብስ፣ በጣም ቆንጆ ጭቅና ጥብስ ነው የሰራ ነው። እዛ ጋር አይብ አለ፣ የማይነገር ነገር የተከደናለ። ማሂ ምንድነው እሱ ነገር? አውልታዩ ነው። እኔ በሽታው አውቄዋለሁ ለነገሩ። ከማሂ ሽሮ ቆንጆ ዶሮ ወጥ ተወላችሁ። ዶሮ ወጥ አዎ። እስከዛሬ ብዙዎቹ አገልግል ይዘውልን ይመጣሉ። ዛሬ ዶሮ ነው ይመጣልን። ስለዚህ ዶሮም አለ ቤተሰቦቻችን። አሁን ቤተሰቡን እንጠራለን። ሰብሰብ ብለን ደግሞ ለነሱ እናቀምሳቸዋለን። እናንተም አብራችሁን ቆዩ። ያላለቀ ነገር ካለ ማሂ ጠርቻቸው ልምጣኔ መጣው ይቻላል። እሺ ምን ይመስላችኋል? አሁን ምን ባላሽ እዛው ሰፈር ያለ ነገር መሰለኝ። የስጋው ሰፈር ስትል ለየት ያለ ነገር አተኛ የሚመስል አይነት ስሜት ተሰምቶኛል። አዎ ጆሲዬ አልቻልነውም። እስክትመጣት ስንጠብቅ ነበር። ሰላም ነው። እንዴት ስላየኋችሁ ደስ ብሎኛል። እኛም እናመሰግናለን። ዛሬ ፈረንጅ ነው። አዎ ተክላሽ አንወጣ ስላየኋችሁ ደስ ብሎኛል። ደስ ብሎኛል። እንትኑ ምግቡን ራሱ ያጣፍጠዋል። ማቀረቡ እሺ ከፍትፍቱ እንደሚባለው ተረትና ምሳሌ አልተሻለች። በማየት ነው እንኳን ደህና መጣሽ። እንኳን ደህና ቆያችሁ። እስቲ ራስሽን አስታውቂና። ማህሌት እባላለሁ። የማሂ ሽሮና የማሂ ኬተሪንግ ባለቤት ነኝ። እንኳን ወደ እሁድ ቤት በሰላም መጣሽ። እንኳን ደህና ቆያችሁ። አሜን። ይሄን ሁሉ አዘጋጃችሁ ከጆሲ ጋር ወይስ ብቻሽን ነው? እስቲ እውነት ንገሪኝ። ከጆሲ ጋር ያዘጋጀነው ድርቆሽ ፍርፍር በቋንጣ እኔ ብያለሁ። ያዘጋጀነው ንሰራሱ ሁሉንም ጎበዝ ነው። በጣም ጎበዝ ነው። ሚዛኑ ጀምሮ አስፈራራ ቆሹን ያደረቀው እሱ ነው። ሳይለኝ ያስገባው ሲዛን ቆንጆ ጭቅና ጥብስም ሰርተናል። የቤታችንን ደግሞ ምርጥ ምግብ ዶሮአችንን እንድትቀምሱ ያው እሱን ሰርፕራይዝ አድርገን ያመጣነው። በቃ ይሄን ወር በሙሉ እንግዲህ ፋሲካ ነው። 2 ወር ሙሉ ፋሲካ ነው ገና። ከየትኛውን ጀምር?
እስቲ ከዶሮ እንጀምርና አይደለ? አዎ ማኬትስ ቢጀመር ልክፈተው። ዋናው የኔ ባለሙያ ጀግና እኮ ነው። ባለሙያ አልሽው። ሽንኩርት ሽንኩርት ይከትፋል፣ ቆይ እንቀላቀላም ስላል ያጫውታል። በጣም ባለሙያ ማ ጆሲ ሼፍ እኮ ነው። ሼፍ ጆሲ ነው የሚባለው። ሰማው እኮ ነው ጆስ ሼፉ ደህና ነው አሉኝ። አንድ ቀን ወደ ቤት ሼፉ ደህና ነው አለች። አንዷ ቆንጆ ልጅ ነው ሙያዬን አይታ እናንተ አትበሉም በቃ ታምናላችሁ ሼፍ ወይ እንዴ ታዲያ አንድ እንቁላል በሉስቲ ተባረከ ይሁን እንቀመስ። በጣም ቆንጆ ነው። በጣም ይጣፍጣል። አንድ አስተያየት ያለኝ ምንድነው ማህሌት ዶሮና ሽሮ ለምን አትዩ? ሽሮ ብቻ እሺ በጥቁር እንጀራ በጣም ነው የሚጣፍጠው። ታፍጣት አይደል? በጥቁር እንጀራ በጣም ነው የሚጣፍጠው። አረ አጣጥሚ እስቲ እናመሰግናለን በጣም ሚኪ ተከሻ የሚጣፍጥለት አለ ይባላል። ለምን እንደው ታውቃለህ? አንድ አይነት ባልትና ሆኖ ሴቶቹ በመቀየራቸው ብቻ እንዳልኩት ነው ማብረስ በጣም ይችላል። ለዚህ ነው አንድ አይነት ነገር። እኔም ሰፈር ውስጥ ማውቃቸው አሉ እንዲህ ሲሰሩ በጣም ጎበዝ ናቸውና ይሄ ፕሮግራም ምናምን ሲኖር ነይ ቢያንስ ባትሰሪ እንኳን አማስለሽ ትሄጃለሽ ወይ ደግሞ እጅሽ እንኳን ይባላሉ ነው ወይስ ይሉኛል ነው ይባሉ ሰዎች አሉ። እኔም የሚሉኝ ሰዎች አሉ። ማታያ ነው ይሄንን እኔ ነኝ እንዳትል ምስክር ነኝ እኔ በማውራት ሳበረታታ ነበር በመስራት እንዳታስበለኝ። በጣም ቆንጆ ልጅ እያለሁ ከአባቴ ጋር ተስማምቼ የምሰራው አንድ ስራ እሱ ብቻ ነው። ይልኝ ይለኛል፣ እኔ እጠብቃለሁ፣ እሱ ያወርዳል፣ ተካፍለን እንበላለን። ሰው ነው የምታይበት እንደምታ ቋንጣ ያልሰረቀ ሰው የለም። ከቤተሰብ የለም። ቋንጣ በድርቆሽ ሞክራችሁ ታውቃላችሁ? ግን ይሄኛው ለየት ይላል። ይሄ እንዴት ነው እንደ ብስኩት ነገር አድርጎታል። ቋንጣው ኩሽም ይላል። እነዚህን የሚጣፍጡ ምግቦች ታዲያ የት ብለው ይምጡ ቤተሰቦቻችን? አስተዋቂያ እነዚህ የሚጣፍጡ ምግቦች የሚገኙት ቄራ ኪዳነ ምሕረቱ ህንጻ ላይ ማሂሽሮ ብለው ማሂሽሮ። ስልክሽን በደንብ ተናገር። እሺ 0913 87 7987 0924 62 24 97 ማሂሽሮ። ስለዚህ ከኬተሪንጉ ጋር አንድ ላይ ማዘዝ ይችላሉ ሰዎች። ኬተሪንግ አገልግሎታለን። ለተለያየ ፕሮግራም ሙሉ ከተማጀምሮ ሬስቶራንትም አነስ ያለ ቁጥር ማስተናገድ ስለሚችል እዛም መጥተው ጊዜያቸው ማሳለፍ ይችላሉ። እሁድ ደግሞ ለእንደዚህ አይነት ፕሮግራም እየተጠቀምነው ነው። ሬስቶራንታችን ትንሽ ሰፋ ስለሚል እሁድ ከስተመር የለንም። የስራ ቦታ ነው አካባቢያችን። ስፔር ፓርቶች፣ ጋራጆች የሚበዙበት ስለሆነ እሁድ ብዙ ጊዜ ፍሪ ስለሆነ ሰዎች መጥተው ልደት ምናምን እያሳለፉበት ነው። እስቲ አስተያየት ስጥ። እውነት ነው። ማሂሽሮ ነው አይደለ? ይሄንን የመሰለ ዶሮ እየሰራች ዶሮ ነው እንጂ መጀመሪያ ዶሮና ሽሮ። እኔ በእኔ ስም እንዲከፈት ካላቸው ፍላጎት ነው እንጂ የእኔ ፍላጎት አልነበረም። እህቶቼ፣ ወንድሜ፣ ባለቤቴ ናቸው ሰርፕራይዝ ያደረጉኝ ቤቱን እና በወሊድ ምክንያት ለተወሰነ ጊዜ አቁሜ ነበር ስራና ማሂሽሮ ካልሆነ ብለው ያው ብዙ ሰው በእኔ ስም ስለሚመጣኝ እኔ ስለሆነ የሚያውቀው ለዛ ነው እንጂ እኔም ያው አይደለ ሽሮን ነው እኮ የተቃወመው። ሽሮ ብቻዋን መሆን የለባት። እና ያስፈልጋል። እንደውም ማሂ ዶሮ ቢሆን በጣም አሪፍ ነው ልጅ ነው። ዶሮ ደግሞ ሁሉም ሰው አንጭ ሊልሽ ይችላል። አስቸጋሪ በጣም ደስ ይላል። ማሂ ስለመጣሽ በጣም ደስ ብሎናል። እናመሰግናለን። በጣም ጋበዛችሁኝ፣ ደስ ብሎኛል። በጣም እናመሰግናለን። እኛም ያሰብነው ድርቆሽ በቋንጣና
ጥብስ እንሰራለን ነበር ያለችው። እሷ ግን ከዛ ውጪ በጣም አስገራሚ የሆነ ዶሮ ይዛ መጣለች። አይቡም ጭቅናውም በጣም የሚገርም ነበር። ተወዷል ማሂ እና ይልመድብሽ አትጥፊ። በጣም እናመሰግናለን። ቤተሰቦቻችን ዛሬ በጣም ቆንጆ ጊዜ ነበረን ከማሂ ኬተሪንግ እና ማሂ ሽሮ ጋር። እንዳያችሁት ዶሮ መጥቶልናል። አይቡ ጭቅናው፣ የድርቆሽ ቋንጣ ፍርፍርም ሰርተናል። ቆንጆ ነው። በነገረቻችሁ አድራሻ እየሄዳችሁ ተመገቡላት። እንደዚሁም ደግሞ በነገረቻችሁ ስልክ ቁጥር ማዘዝም ትችላላችሁ። የተመሰከረ ነው በሁሉ ቤተሰብ አይደል? ይረጋጋታ ሞቅ ብሎ ብሉ እስቲ